ሰላም ጤና ይስጥልኝ እንዴት ናችሁ? የዚህ ዩቲዩብ ተከታዮች ዛሬ ደግሞ አዲስ ጥያቄዎችንና መልሶቻቸውን ይዤላችሁ መጥቻለሁ። በህይወታችን የሚያጋጥሙ ነገሮችን በእነዛ የተነሱ ጥያቄና መልስ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ነምበር 1 ወይም አንደኛ ምን ይላል? አር ዩ ሬዲ ቱ ኦርደር ይላል። ለማዘዝ ዝግጁ ነዎት ወይም ዝግጁ ነሽ ወይም ዝግጁ ናችሁ ስንል አር ዩ ሬዲ ቱ ኦርደር ይላሉ። ምግብ ቤት ስትሄዱ አስተናጋጆች ምን ሊሉ ይችላሉ? አር ዩ ሬዲ ቱ ኦርደር ለማዘዝ ዝግጁ ነዎት ማለት ነው። ስለዚህ ኦርደር ማለት ትዕዛዝ ነው ወይም ማዘዝ ነገር ነው። ስለዚህ ምን ልንል እንችላለን? የስ አይ አም አዎ እንላለን። የስ አይ አም አዎ ዝግጁ ነኝ ማለት አዎ ነኝ ሳይሆን አዎ ዝግጁ ነኝ ማለት ነው። ወይም ደግሞ ዝግጁ ካልሆነ ደግሞ ኖ አይ አም ኖት ሬዲ ማለት ይችላል። አይ ዝግጁ አይደለንም ስንል ነው። ነምበር 2 ሁለተኛ ዋት ዲድ ዩ ዱ የስተርዴይ ትናንት ምን ሰራህ ስንል ነው። ዋት ዲድ ዩ ዱ የስተርዴይ ትናንት ምን ሰራ? ዲድ እንግዲህ ፓስት ነው። ሶ ዋት ዲድ ዩ ዱ የስተርዴይ ትናንት ምን ሰራ? ሰርቷል፣ ግን ምን እንደሰራ ማወቅ ፈለግን። ሶ ምን ይላል መላሹ? አይ ወንት ቱ ዘ ፓርክ ወደ መናፈሻ ሄድኩኝ። አይ ወንት ቱ ፓርክ ዌንት ማለት የጎ ፓስት ነው። ሶ ፓስት ስለሆነ ሄዶ ስለመጣ አይ ዌንት ቱ ዘ ፓርክ ነው። ወደ መናፈሻ ሄጄ ነበር ብሎ ይመልሳል ማለት ነው። ነምበር 3 ሶስተኛ what are you doing tomorrow ነገ ምን ልትሰራ ነው ስትል what are you doing tomorrow ፊውቸር ነገር ነው። what are you doing tomorrow ነገ ምን ልትሰራ ነው ስንል ነው። what are you doing tomorrow ነገ ምን ልትሰራ ነው? I am visit my family ይላል መላሹ። I am visit my family ቤተሰቦችን እጠይቃለሁ ነው። I am visit my family ቤተሰቦችን እጠይቃለሁ ሲል ነው። ቪዚት ማለት የመጎብኘት መጠየቅ ማለት ነው። ሶ አይ አም ቪዚት ማይ ፋሚሊ ካለ ቤተሰቦችን ልጠይቅ ነው ልጎበኝ ነው ማለት ነው። ነምበር 4 አራተኛ ዋይ አር ዩ ሄር ለምን መጣህ እንደማለት ነው። ዋይ አር ዩ ሄር ዋይ አር ዩ ሄር ለምን መጣህ እንደማለት ነው። ለምን እዚህ ምናምን አይሆንም። ሶ ዋይ አር ዩ ሄር ካልክ ለምን መጣህ እንደማለት ነው የሚቆጠረው። ዋይ አር ዩ ሄር ካልክ ለምን መጣህ። አይ አም ሄር ቱ አስክ ዩ እዚህ የመጣሁት ልጠይቅ ነው ማለት ነው። እዚህ የሆንኩት አንተን ልጠይቅ ነው ሲንል አይ አም ሄር ቱ አስክ ዩ እንላለን ማለት ነው። ነምበር 5 ሃው ዋዝ ዩር ዴይ ቀንህ እንዴት ነበር ውሎ እንዴት ነበር እንላለን። አንዳንዴ ማታ ሰው ሲመጣ ሃው ዋዝ ዩር ዴይ ነው የምንለው። ሃው ዋዝ ዩር ወርክ እንደምንል ስራ እንዴት ነበር እንደምንለው ሁሉ ሃው ዋዝ ዩር ዴይ ካለ ቀንህ እንዴት ነበር ውሎ እንዴት ነበር ማለት ነው። ምላሹ ምን ሊል ይችላል? ኢት ዋዝ ጉድ ታንክስ ጥሩ ነበር አመሰግናለሁ። ኢት ዋዝ ጉድ ጥሩ ነበር ታንክስ አመሰግናለሁ ማለት ነው። ኢት ዋዝ ያለ ምንድን ነው? ኢት ኢዝ ጉድ አላለም። ኢት ዋዝ ጉድ ፓስ ስለሆነ ስላለፈ ወዝን ተጠቀም። ኢት ኢዝ ጉድ ካል ጥሩ ነው ማለት ነው። ኢት ዋዝ ጉድ ካል ደግሞ ጥሩ ነበር ለማለት ነው። ነምበር 6 ሃው ማች ኢዝ ዚስ ይህ ስንት ነው? የሆነ ሾፕ ቤት ማርኬት ሄደን ወይ ሾፕ ሄደን ስንገበይ ሃው ማች ኢዝ ዚስ እንላለን። ሃው ማች ኢዝ ዚስ ማለት ይህ ስንት ነው ስንላለን ኢት ኢዝ $10 እንላለን። $10 ነው እንላለን ማለት ነው ዋጋው። ነምበር 7 ሰባተኛ ዋትስ ዩር ፎን ነምበር ስልክ ቁጥርህ ስንት ነው? ዋት ኢዝ ዩር ፎን ነምበር ስልክ ቁጥርህ ስንት ነው? እንግዲህ ቁጥር ስንጠይቅ ሰዎችን ዋትስ ዩር ፎን ነምበር እንላለን። ስልክ ቁጥርህ ስንት ነው ማለት ነው። ማይ ፎን ነምበር ኢዝ ብሎ 0999 ይላል። የኔ ቁጥር ይህ ነው ይላል። ማይ ፎን ነምበር ኢዝ ቁጥሩን ይናገራል ማለት የኔ ቁጥር ብሎ 09192111 ብሎ ይቀጥላል ማለት ነው። ነምበር 8 ስምንተኛ which one is yours የትኛው ነው ያንተ ስንል ነው። የሆነ ነገር ተደባልቆባችሁ ለምሳሌ which one is yours ነው የምትል የትኛው ነው ያንተ ስንል ነው። which one is yours የትኛው ነው ያንተ ትላለህ። the blue one ስለ ሰማያዊ the big one ወይም ትልቁ እያልን the smallest one እንላለን። ትንሹ እያልን የኛ የሆነውን ያው ዲስክራይብ እናደርጋለን ማለት ነው። so which one is yours ካል የትኛው ነው ያንተ እንደማለት ነው። ነምበር 9 ዘጠነኛ where you are going የት እየሄድክ ነው ስንል ነው። where are you going የት እየሄድክ ነው። የሆነን ሰው እየሄደ እያገኘ ነው። where are you going ካልከው የት እየሄድክ ነው። this present continuous tense this sentences present continuous the action is now this present time is that action is happened ስለዚህ አሁን የምናደርገውን ድርጊት ከሆነ present continuous tense ይላል። where are you going ካልክ የት እየሄድክ ነው ማለት ነው። ስለዚህ መላሽ ምን ይላል? I'm going to the home ይላል። ወደ ቤት እየሄድኩ ነው ይላል። I'm going to the work ይችላል። ወደ ስራ እየሄድኩ ነው ይላል። I'm going to ይልና የሚሄድበትን ፕሌስ ስም ይናገራል ማለት ነው። I'm going to the home ወደ ቤት እየሄድኩ ነው። ነምበር 10 አስረኛ what is the bathroom መታጠቢያ ቤት የት ነው ትላለህ። አሁን ደግሞ ዳይሬክሽን ስንጠይቅ ነው ማለት ነው። where ማለት የት ማለት ነው። that's place ነው የምንጠይቀው። so where is the bathroom
ስትል መታጠቢያ ቤቱ የት ነው ማለት ነው። ኦቨር ዜር እዚያ ላይ ነው ትላለህ። ኦቨር ዜር ማለት እዚያ ላይ ማለት ነው። ወይም ተርን ሌፍት ትላለህ። ወደ ቀኝ ታጠፍ፣ ወደ ግራ ታጠፍ፣ ወይም ደግሞ 10 ሜትር ሂድ እንደምንል አይነት እንደዛ ነው አቅጣጫ ማመልከት ማለት ነው። 11ኛ ነምበር 11 ዋት ዘ ዴይ ቱዴይ እንላለን። ዋት ዘ ዴይ ቱዴይ እንላለን። ዋት ዘ ዴይ ቱዴይ ዛሬ ቀኑ ስንት ነው ስንል ነው። ዋት ኢዝ ዘ ዴይ ቱዴይ። ዋት ዘ ዴይ ቱዴይ። ዋት ዘ ዴይ ቱዴይ ዛሬ ቀኑ ስንት ነው። ቱዴይ ኢዝ ኦክቶበር 27 እንላለን። ዛሬ ጥቅምት 27 ነው። ቱዴይ ኢዝ እንልና ኦክቶበር ወይም ኖቨምበር ወይም ዲሴምበር እንልና ቁጥሩን እናስቀምጣለን። ሶ ቱዴይ ኢዝ ኦክቶበር 27 ዛሬ ጥቅምት 27 ነው። 12ኛ ሃው ዱ ዩ ፊል ምን ይሰማሃል? ሃው ዱ ዩ ፊል ምን ይሰማሃል ብለን ስንጠይቅ ፊሊንጉን ስንጠይቅ ነው ሃው ዱ ዩ ፊሊንግ ማለት ነው። ሃው ዱ ዩ ፊሊንግ ማለት ነው። ሃው ዱ ዩ ፊል ካልክ ሃው ዱ ዩ ፊሊንግ ምን ይሰማሃል ማለት ነው። ሃው ዱ ዩ ፊል ካልክ ምን ይሰማሃል? አም ፊል ግሬት ይላል። ጥሩ ስሜት ይሰማኛል ስንል ግን ሞስት ኦፍ ዘ ታይምስ ዊ አስኪንግ ዚስ ላይክ ዚስ ሃው ዱ ዩ ፊሊንግ ምን ይሰማሃል ጀስት ላይክ ዚስ ታይምስ ሃው ዱ ዩ ፊሊንግ ምን ይሰማሃል አሁን እንደማለት ነው። ሶ ዘ አንሰር አይ ፊሊንግ ግሬት ይላል። አይ ፊሊንግ ግሬት ጥሩ ስሜት ይሰማኛል ማለት ነው። ዚስ ታይሚንግ አይ ፊሊንግ ግሬት ጥሩ ስሜት ይሰማኛል እንደማለት ነው። ነምበር 13 ዋትስ ዩር ላስት ኔም የአያትህ ስም ማን ነው? ዋት ኢዝ ዩር ላስት ኔም የአያትህ ስም ማን ነው? ላስት ኔም ሲል የመጨረሻ ስምህ እንደማለት። ዋትስ ዩር ላስት ኔም ከተባለ ብዙ ጊዜ የአያትህ ስም ማን ነው ማለት ነው። ዋትስ ዩር ላስት ኔም ከተባለ አብዛኛው ጊዜ የአያትህ ስም ማን ነው። አንዳንድ ዶክመንተሪ ፊል ስናደርገው ላስት ኔም ይላሉ። ሶ ላስት ኔም ሚንስ አያት ስም ማለት ነው። ዘ አንሰር ማይ ላስት ኔም ኢዝ ስሚዝ የአያቴ ስም ስሚዝ ነው። ማይ ላስት ኔም ኢዝ ትላለህ። ላስት ኔም ማለት የመጨረሻ ወይም የአያት ስም እንደማለት ነው እንጂ የፋዘር ስም ማለት አይደለም፣ ወይም የመጨረሻ ስም ማለት አይደለም። ማይ ላስት ኔም ኢዝ ስሚዝ የአያቴ ስም ስሚዝ ነው። ላስት ኔም ከተባለ አያት ብላችሁ ያዙት። ነምበር 14 14ኛ ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ ምን አይነት ሙዚቃ ትወዳለህ ነው። ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ ምን አይነት ሙዚቃ ነው ትወዳለህ? ምን አይነት ሙዚቃ ነው። ዋት ካይንድ ማለት ምን አይነት ማለት ነው። ሶ አይ ላይክ ፖፕ ሙዚክ ፖፕ ሙዚቃ እወዳለሁ። አይ ላይክ ፖፕ ሙዚቃ እወዳለሁ ስንል ነው። ነምበር 15 15ኛ ዌን አር ዩ ሊቪንግ መቼ ነው የምትሄደው የምትወጣው ስንል ነው። ዌን አር ዊ ሊቪንግ መቼ ነው የምንሄደው መቼ ነው የምንወጣው ስንል ነው። ዊ ማለት እኛ ነው። ሶ ዌን ዊ አር ሊቪንግ መቼ ነው የምንሄደው። ዲስ ኩዌስችን አስክስ ቱ ነው ዘ ታይም ኦር መቼ እንደምንሄድ ጊዜውን የተፈለገው ማለት ነው። ሶ ዌን ዊ አር ሊቪንግ መቼ ነው የምንሄደው ስንል ነው። ዌን ማለት መቼ ነው። ሶ ዘ አንሰር ዊ አር ሊቪንግ አት 5 ፒኤም ዊ አር ሊቪንግ አት 5 ፒኤም ማለት ከቀኑ 5 ሰዓት ላይ እንሄዳለን ማለት ነው። ከቀኑ የተባለው ፒኤም ስለሆነ ነው። ከሰዓት እንደማለት ነው ፒኤም። ሶ ከቀኑ 5 ሰዓት ላይ እንሄዳለን ስንል ነው። ዊ አር ሊቪንግ እንሄዳለን እንወጣለን ማለት ነው። ሊቪንግ ነምበር 16 16ኛ አር ዩ ካሚንግ ዊዝ አስ ከኛ ጋር ትመጣለህ ነው። አር ዩ ካሚንግ ዊዝ አስ ከኛ ጋር ትመጣለህ እንላለን። አር ዩ ካሚንግ ዊዝ አስ አስ ማለት እኛ ከኛ ጋር ማለት ነው። ማን አንተ ዩ። ሶ አር ዩ ካሚንግ ዊዝ አስ ከኛ ጋር ትመጣለህ። ዘ አንሰር የስ አም ካሚንግ አው እየመጣሁ ነው ማለት ነው። ካሚንግ እየመጣሁ ነው ማለት ነው። የስ አይ አም ካሚንግ ካለ የስ አም ካሚንግ የስ አይ አም ካሚንግ እየመጣሁ ነው ማለት ነው። እየተከተለ ነው ማለት ነው። እመጣለሁ ከሆነ ደግሞ ምን ይሆናል? የስ አይ ካም ይላል ማለት ነው። ሶ ቱ ዘ ሌሰን ሉክ ላይክ ዚስ አይ ሆፕ እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ በሌላ ርዕስ እስከምንገናኝ ደህና ሁኑ፣ ሰላም ሁኑ። ሰላማችሁ ብዝት ይሆንልኝ። ቻው